እኔ የምለው ጀማ ሪያል ቤቲስ ብለው ከፒኤስጂ ጋር ነው እንዴ ያጫወቱን ያሉት? ለጠለጡን እኮ እናንተ ደግሞ የሚያገቡት ጎል የጎሉ ማማር ማንዬ የሆነ ሰዓት አርቴታ መረረው ነው መረረው። በቃ ዞሮ ሄዶ ወረቀቱን ብቻ ብዙ ሰዎች ላይ ብዙ ኖት ተይዞባቸዋል። ብዙ ተጫዋቾች በቃ ትቀናነሳለህ። ኬፓ አንተ ኬት ነው የሚገባብህ አንተ እንዴ? አንተ በተለይ አድምቆ የጻፈ አንተን ነው ኬፓ። አንተ ከዚህ ይገባብሃል ኬፓ። ንቃ ደንገጥ ብለህ ጎልህን አትጠብቅም ማንዬ። እዚህ ጋር አራት እንዴ ተደርድራችሁ ምንድን ነው የምትሰሩት? ወይኔ ለማንኛውም ጀምባው ሪያል ቤቲስ መስሎ ነበር የምንጋጠመው የወዳጅነት ጨዋታ አይደለም። ከፒኤስጂ ማን ይገለጠለጡ ነው 3-1 ረፍት ወጣን። ማን 3-1 ተሸንፈናል። በጣም ነው የሚያናድደው ውጤቱ ማለት ነው። ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፍንሽ መቼ እንሸነፋለን? ገብቷችኋል? አርቴታ ማየው ምናምን ወጣቶች ማስገባት ጀመረ። ባከና ረሰገንዳ እንደበር ምናምን ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም፣ ማሊያውን ለማስመረቅ ነው እንጂ ምንም ይሄ እኛ ለማሸነፍ አይደለም። ሲጀመር የገባ ነው ማሊያውን በደንብ ለማሳየት ነው። እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ማንኛ ሌላ ነገር አንጫወትም። ምን ሆነ ነው እንዴ? ፕሪሲዝን ነው ያትጨናነቁ። ገብቷችኋል አይደለም? እንዳለ ወጣቶች ምናምን ማይተውቁ ከአካዳሚ ምናምን የማአት ሰው ነበር ሲገባ የነበረው ማለት ነው። ገብቷችኋል አይደለም? እንደውም አይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር፣ አይቻልም ተብሎ። ገብቷችኋል አይደለም? ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም። 3-1 ግን መሸነፋችን ያናድዳል። ኦፍ ኮርስ ውጤቱ መጥረብ ነበረበት። ማን ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ። በሁለት ጨዋታ ሁለት ሴት ፒስ ገብቶብናል። ኦፍ ኮርስ ፕሪሲዝን ነው፣ ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት። ኬፓም ብትሆን ማለት ነው። ገብቷል አይደለም ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል። ያው እንዳትናደዱ ያን ያህል ገብቷችኋል አይደለም? ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው። እዚህ ይቆማል 90 ዲግሪ ላይ ይገባበታል ምናምን ነገር በጣም ነው የተናደድኩት። አንዴ ሃይድሬሽን ብሬክ ልውሰድ። በዛው ይሄ ማሊያ ያበደ ነው ማለት ነው። ወዲያው እንገዛዋለን። አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤቲሶች። ኧረ ምን አይነት ለጣኔ ለጠለጡት እንዴ! አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልጥለጣ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። ተለጠለጥን ጀመው ለጠለጡ ነው እግዚአብሔርን። አርቴታ ዛሬ አሞሪምን ነው የመሰለው። ፈርስት ሃፍ ላይ ምንድነው መከላከሉ ምንድነው? ኧረ ጉድ ምን ሆኖ ነው ተጫዋቾቹ? እኔ ይሄ ቲም በአሁኑ ሰዓት ላይ ማን ነው ቪኒሲየስ ጁኒየርን አይደለም መመኘት ያለበት፣ እነ ጄሱስን እንዴት አድርጌ ልሽጥ የሚለው ነገር ነው ማሰብ መቻል ያለበት። እነ ፋቢዮ ቬራ እንዴት ልሽጥ የሚለው ነው። አላስፈላጊ ተጫዋቾች እንዴት ከዚህ ቲም ላስወግድ የሚለው ነገር ነው ማሰብ መቻል ያለባቸው። የእውነት ምንድነው የሚሰሩት ሜዳ ውስጥ እንዴ? እንዴት ከቢቲስ ጋር ቢያንስ መፎካከር ያቅታቸዋል? አረ በስመ አብ ማስለጠለጡን ጀመው። ኦሮ ጉዴ! አረ ይሄ ነገር ያራዳ ልጅ ተቀባይነት የለውም። መታረም አለበት። በጊዜ አስተካክሉ እንዴ! ቀል ነው እንደያዛችሁ ታተ ቪኒ አጎደለው ወያለው ቪኒ አጎደለው እውነት ቪኒታ ባታታ ና በቃ እውነት በቃ ና በቃ እኔ ተስማምተናል። በቃ ና እንዴ እንዲማ ሊጉን ሊቀለኝ አይገባም እንዴ! ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ! ትንሽ የሚጠናቀነኝ ሁለተኛ እንኳን የሚወጣ አረ እንደዚህ አታስደብሩታ ሊጉን። ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬሊንጋችን ወደነ የቋጠሮ ትሬሊንግ በድል አጠናቀናል። ተመልሰናል አባቴ አቋና ተመልሷል። ወያላ አይተን በቃ ወያላ እሸው በቃ እሸው ኗኔሪ ለምን በውሰት እንደምትንገላታ አየኸው? ኮሜንታተሩ ልክ ነው። ሃቨርት በጣም ስሎ ሞሽን ላይ ያለ ተጫዋች ነው የምትመስለው። ምን ሆነ ነው? ነቃ ደንገጥ በል እንጂ እዛ ጀርመን ሄደ መጣ አፈዘዙክ ነካክተው እናነቃለን። አሁን የመጣብህ በል እንዳይመስልህ። ኗኔሪ ግን አፈር ብላ በውሰት ለምን እንደምትንገላታ ራስን ማሻሻል እማችል ደንቆሮ መሃይም ነህ። አስረግጬ ነው የምነግርህ። ይሄንን ወቅ ይሄ አሁን ሶስተኛ ቲማችን ነው አርሰናል።
ይሄ ሶስተኛ ቲሙ ነው። በዋና ቲሙ አይደለም የገባው። ግን ኗኔሪ አፈር ብላ ሀቨርት አፈር ብላ። እንዲህ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታደርጋላችሁ። ስትወዳጅ እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብ ጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ፣ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኗኔሪ ምንድነክ ኗኔሪ? ኧረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም፣ እንደው ቢቻል ኦቨር ቤንች መሆን ያለብህ በረኛ ነህ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ ኗኔሪ? ውሰት አምሮክ ነው ውሼ። እንዲህ ልቀቁኝ በል። የለህም እኮ መሀል ላይ አባቴ የለህም እንዴ ሀቨርት። እሺ ቆይ ኧረ ጉዴ ጄሱስ! ኧረ ማነህ የሳውዲ ክለብ የተባልከው? ፍጠን እንጂ ውሻ ፍጠን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ፣ እንዲህ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ይሆናሉን ብለሽ እንዳትዪ። በኤምሬትስ ካፕኛ ቀልዳናቅ። ከዚህ ጨዋታ የታዘብነው ምንድን ነው? ህክትል በሪን ያየነው እንትን መስሎ አርበኛ መስሎ አይተነዋል። ሌላ ጥሩ ነገር ያየነው ጀስት በቃ ምንም ልጆቹ ፊዚካል ፊትነሳቸውን ለማምጣት ነው። ጀስት ያው ፊዚካል ብቁ ለመሆን ጨዋታ የሚጠቅመው ነገር ጥቅሙ ምንድነው? ፊዚካሊ ፊት ሆነ እንድትቀርብ ነው። ይህን ጨዋታ አሸነፍ ተሸነፍ የምንጠቅመው ነገር የለም። ላስት ጌም ሲጀምር እዚህ ላይ በቶትናም ላይ ተሸንፈን ነበር። የዛሬ ደግሞ የከፋ ነው። ዋና ቡድን ላይ እንደዚህ ያገባሉ ማለት አይደለም። ኤኒዌይስ ጥሩ ፕራክቲስ አድርገዋል። አይ ኬፓ ጮቶ በዲኤስቲቪ እየተላለፈ መስሎት ይሁን እኔ እንጃ። ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ሜዳ ውስጥ እኮ አለ ነው። በቲቪ ያየኸው መስሎ ነው። አንተ ደንቆሮ ከቼልሲ ከገዙ አይበጁ። አንቺ ማቱ 2.5 በጮቶ ላይ ይቆጠራላልሽ። ገንዘብሽን አፈሽ በቃ አንተ ይመች። ግን ሌላ የጩጬ ማዕት አርቴታንና ጄሱስ ተቃጥለው ሊሞቱ እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጫወት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማዕሰብ ስመኛው። ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። መንሱር ያለው ነገር ግን ማለት ነው ልክ እንደነበረ አሁን ያረጋገጥኩት ማለት ነው። አሁን ነው ስለ ቬኒሺየስ ማለት ነው ወደ አርሰናል መጥቶ ከሚወርድ እዛው ስፔን ለምን አይወርድም? ወደ ሪያል ቤትስ ለስፔን ለሪያል ቤትስ መውረድ አይሻልም እንዴ? ለዚህ በሪያል ቤትስ ሰጠት። አሁን ደግሞ ኢንስታግራም እንዲሌት አረገ እያሉ እየተንጫጩ ነው። ኧረ እንደው ምን ይሻላችኋል? በመድኃኒዓለም በአዲሱ አገጭ ከዚህ በኋላ በአዲሱ አገጭ ነው ፖስት የሚያደርገው። የድሮ አገጩ ደብሮት ነው። ምንም አዲስ ነገር የለም። ኧረ ተው በእናታችሁ አይወርድላችሁም ተባለ እኮ። ውሽዬ ምን አጋጠመሽ? ጅክኒ ቀደም አትበይ። ሊቤል ለጠፏት ምናምን ብለሽ ባለፈው በሊድስ እኛ ላይ ትደሳሸሻለሽ። በፕሪሲዝን ጨዋታ ሪያል ቤቲስ ወስዶልን ጠፍ አረገልኝ። ታባቱ እኔ አንድ ነገር ቅር ያለኝ ምን እንደሆነ ታውቃላችሁ? አንቶኒ አለመግባት ጎት አንቶኒ አለመግባቱ ከምሬ ነው የምላችሁ። ለማንኛውም ማለት ነው ቤቲስ አቤት ቀለደባችሁ። 3-1 አቤት እኔ ላይ በፕሪሲዝን ጨዋታ ሙርት ይጅብኛለሽ። እኔ ላይ በፕሪሲዝን ጨዋታ ኧረ አይደረግም እኮ እንዴ። እኛም እኮ ግልጽ ነው መሀል ሜዳው የለም። ለዚህ ነው። ለማንኛውም ማለት ግን አንቶኒ ባለማግባቱ ቅር ብሎኛል። ምንም የተለየ ነገር የለም። በቀሉ ያው በቀሉ ነች። የፈርስት አፉን እዚህ ለጥፍ ያሰራለሁ እንጂ ምን ቦታ ስክሪንሾት አደርጋለሁ። የምሬን ነው። በቀሉ ዛሬ ተለጥጣለች። የምሬን ነው። እንግዲህ
3-1 ተለጥልጣለች። ያው ኖርዌክስ ነው። ተመስገን ነው የምር። ይሄንስ ማናየ በእውነት የምር ይሄን ፈገግታችንስ ማን መለሰልን? የምር በብር ተከፍሎ የሚመጣ ፈገግታ እንዲሁ ዝም ብለህ ባርሴ በበቀሉ ፈገጋል ነው የምር ነው። ነገ ወዲያ ደግሞ ስመኙሽ አላት ሻሼ ማለት ነው። ስመኙሽ ነው ከዚህ በኋላ ስሙ ሻሼ ማለት ነው። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ ሃፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደደዋል የሚለው አይገልጸውም። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቢትስም እና አንቶኒን ሳይጠቀም ነው ያሸነፈ ቅጥቅጥ አድርጎ። ምንም አይነት ሳክስ የለም። ትክክለኛ የቻምፒየንስ ሊግ ቲም ቻምፒየንስ ሊግ ገብቷል እኮ እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፍ ሪያል ቢትስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያራዳ ልጆች ቆንጆ ቋጠሮ ነበር። በስርዓት ነው የቋጠሩ። ፍሬንድሊ ምናምን የሚባል ነገር የለም። ከአሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ። ቻምፒዮንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። ቀኝ ግዛት ግራ ግዛት ምናምን የሚባል ነገር የለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ኬፓሪዛ ባላጋ ኬፓሪዛ በጣም ትችላለህ። እኔ ዛሬ በደንብ ነው ያሳመንከኝ። በቃ አዲሱ ሲዝን ሲጀምር ራሱ ዴቪድ ራያ ተቀምጦ አንተን መጫወት ያለብን እንዴ! በጣም ነው ያሳመንከኝ። እኔ ባለፈው ዓመት ትንሽ ስጠራጠር ምናምን ነበረ። ዛሬ በደንብ አድርገን ያሳመንከኝ። በክለባችን ታሪክ ራሱ እንዳንተ አይነት ምርጥ የበከተ የነተበ እርጥብ ጋቢ ቢወረወረለት የማይዝ በረኛ ኖሮን አያውቅም። ኧረ በስመ አብ መመለስ ለምን የሆነ በረኛ ኬትም ይመታ ጎል ነው። ኬትም ከራሳቸው የግብ ክልል ቢመቱ ሪያል ቤቲሶች ዛሬ ጎል ያገቡ ነበር። 3 ኳስ መቱ፣ 3 ኳስ አገቡበት። እግዚአብሔር ይስጣቸው። ፍሬንድሊ ማች ነው ብለው ነው መሰለኝ 10 ኳስ አልመቱም። 10 ኳስ ቢመቱ 10-1 ነበር የሚያልቀው። ኬፓ የመመለስ ሀሳብም እቅድም ምኞትም የለውም። በቃ እባክህ ሚካኤል አርቴታ ይሄን ሰውዬ ዛሬ ልክ ቀይራ አስወጥቷል አይደል? በግል አውሮፕላን አይንህን እንዳላይ ብለህ ወደ ለንደን ላከው። ገብቶ አይደለም ቤንች ላይ ራሱ ስክሪን ላይ እንዳታሳየን በእናትህ እንዴ! ሜትር ከ89 የሚረዝም በረኛ አንድም የአየር ላይ ኳስ ክሌም አያደርግም። በቃ ምንም አይመልስም። ውሉ ላይ የለም መሰለኝ የአየር ላይ ኳስ አልተነጋገርንም ይልሃል። በቃ በጭንቅላት ከመለሱ ተከላካዮች ይመልሱ እንጂ እኔ ወሌ ላይ የአየር ላይ ኳስ መመለስ የለም ነው የሚመስለው። ባለፈው ዓመት ታስታውሳላችሁ አይደል? ሾልኮ የገባበት ዛሬ ደገመው። ቼላው በደንብ ነው የተጫወትክብን። 5 ሚሊዮን ዩሮ ነው 5 ሚሊዮን ፓውንድ ወስደሃል አሉ ለኬፓ። ይሄ ግፍ ነው፣ የግፍ ገንዘብ ነው የወሰድከው። በቃ የግፍ ገንዘብ ነው የወሰድከው። ታገኘዋለህ። አሁን በነ ሞርጋን ሮጀርስ ታገኘዋለህ። ተከስራታለህ። ዲህ ኧረ በስመ አብ እንደው አደራ ሚካኤል አርቴታ አደራ። ኬፓ ድጋሚ ከያዝከው ያንተንም የእኛንም ጨጓራ ልጦት ቁጭ ነው የሚያደርገው። እንዳናየው በእናትህ እንዳናየው። ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም። በውሰትም ቢሆን ከፍለንም ቢሆን ውሰዱልን። ጋብርኤል ኢየሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው? አጨሰኝ እኔ አጨሰኝ ዛሬ አጨሰኝ። ምን አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን! በእናታችሁ ውጡ ደግሞ ሌላው ውድ ማለት ነው። አርቴታዬ ሞስኩዌራ ነው ሳሊባን የሚተካው። ቤን ዋይትን አይተካም። የመጀመሪያ ወራት ላይ ሳሊባ የለም። አስብበት አባቴ። እንደለጠለጣለን። ሞስኩዌራ ያዋጣም። ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናቸውን አንዳንድ ነገሮች ነው ብነግራችሁ ላይ እና እነዚህ ቀራቀምቦ ሰው ውጡ ከክለቤ። 3-1 ተሸንፈናል። ለማንኛውም ደራደሩ። አርስዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ለጥቂት በ2 ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት 2 ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር። ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን 2 ያልተሸነፉም ሲያሳዝኑ። እሱማ ስለኔ ሞትን ይደፍራ አይዞን ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደለም ሪያል ማድሪድ
ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰልን ወዳጅ ሆነናል ዛሬ። ቤት አባቱ እንዲህ ነው እንጂ አንዳንዴ መቅመስ። በሪያል ቤቲስ 3-1 ስለተሸነፈን አይደለም። ውጣ፣ በእናትህ ውጣ፣ ክለባችንን ለቅ፣ በአላህ ውጣ። እንዴት ወድህ እንደነበር ስትመጣ እንዴት እንዳከበርኩ ክለባችንን ከፍ እንዳረክልን አውቃለሁ። እሺ ግን በቃ ውጣ። ቀጣይ ሲዝን ካየው እጠላሃለሁ። ስለዚህ ውጣ። በጉዳት ነው አሉ ሁሉም በቪዲ ተጎርተዋል። እናትዬ ለዛ ነው እንጂ በቪኒ ጉዳት ነው ሁሉም። ባንተ ነው ማማሬ ባንተ ነው። ጨዋታው በደርሰን ነው እንዴ ጋይስ? ጨዋታው አፍታይ ገና ግማሽ 45 እየተለጠለጠች ነው ወይ ያለው እግዚአብሔር ምስክሬ ሶስላል። ምን ጉድ ነው መድኃኒዓለም። እንግሊዝ ፕሪሚየር ሊግም እንደ 3 ጎል እንዲገባ ለጸልዬ ነው። ምንድነው ጨዋታው ጋይስ? አንድ ቦል ነው እንዴ? ግራ ገባኝ እኮ እናቴ። እኔ ምሬ ገና በ45ኛው ደቂቃ እየተለጠለጠች ነው 3 ጎል። መቼም ከ45 ደቂቃ ገብተሽ 4 ጎል አግብተሽ አታሸንፊም እናቴ። እኔ ምሬ ነው። ዛሬ ቀለል ያለ ትሬኒንግ ከሪያል ቤቲስ ጋር ነበራችሁ መሰለኝ። ቀለል ያለ የሆነ 2-0 3-0 የምንለጥፏቸው ጌሮና ምናምን መስሏችሁ ደግሞ እነ ጊዮከሬሽ እነ ካያቨርት ምን እንደሚሰሩት አያገቡም እንዴ? ምንድነው? የወዳጅነት እኮ ነው ይገባናል። ግን ለምን አያገቡም እንዴ? 3-1 ምናምን ፈርስት ሃፍ ይሸመማል እኮ ይደብራል እንዴ። ዞሊስ ምንድነው ዛሬ ምን ነካው እንዴ? አግባ እንጂ